እንደ ቤተክርስቲያናችን ስርዓት ዛሬ የዕለቱ መዝሙር ፋሲካ ይባላል። ፋሲካ ማለት መሻገር ወይም ደግሞ ነፃ መውጣት ማለት ነው። ኦሪት ዘጸአት 12 ቁጥር 1 ጀምሮ ተጽፎ እናገኘዋለን። ታሪኩ በስፋት ተጽፏል። ይህንን በዓል አይሁድ በብሉይ ኪዳን ሲያከብሩት ነበረ። ለምን ከተባለ በዚህ ዕለት ወጥተዋል፣ ከፈርዖን የባርነት ቀንበር ወጥተዋል። በዚህ ዕለት ከግብፅ ወጥተዋል። በዚህ ዕለት ባህር ተከፍሎላቸዋል፣ መና ወርዶላቸዋል፣ ውሃ ፈልቆላቸዋል። በዚህ ዕለት ከቀሳፊው መላከሙ ድነዋል። ስለዚህ ይህን ዕለት ፋሲካ እያሉ እስከ ክርስቶስ ድረስ ሲያከብሩት ነበረ። በዚህ በሐዲስ ኪዳን ደግሞ ፋሲካችን ክርስቶስ ነው። ሐዋርያው ቅዱስ ጳውሎስ በዚህ በአንደኛ ቆሮንቶስ ምዕራፍ 5 ቁጥር 7 ጀምሮ እንደጻፈው ፋሲካችን ክርስቶስ ታርዷል ይላል። ፋሲካችን ክርስቶስ ምን ብሏል? ታርዷል። ፋሲካችን ብሎታል ክርስቶስን። ለምን? ከሲኦል ወደ ገነት የተሻገርንበት ፋሲካችን እሱ ነው። ከሞት ወደ ሕይወት፣ ከሐሳር ወደ ክብር የተመለስንበት ፋሲካችን ክርስቶስ ነው። ስለዚህ ሐዋርያው ቅዱስ ጳውሎስ ፋሲካችን ብሎታል ክርስቶስን። ትክክለኛ ፋሲካችን፣ ዘላለማዊ ፋሲካችን፣ ዳግመኛ ወደ ስደት ላንመለስ የተሻገርንበት ፋሲካ፣ ዳግመኛ ወደ ሲኦል ላንመለስ የተሻገርንበት ፋሲካችን፣ ዳግመኛ ላንሞት የዳንበት ፋሲካችን፣ ዳግመኛ ላንታመም የተፈወስንበት ፋሲካችን፣ ዳግመኛ ላንጨነቅ ላንቸገርና ክፉዎች ላይገዙን ነፃ የወጣንበት ፋሲካችን ነው ክርስቶስ። ስለዚህ ይህችን ዕለት ቅዱስ ያሬድ ፋሲካ ዛቲ ዕለት ቅድስት ኢቲ ብሎ ዘምሮላታል።